መድፈኞቹ አርሰናሎች በሻምፒዮንስ ሊግ ከባየር ሙኒክ ጋር የሚያደርጉት ጨዋታ በበርካቶች ዘንድ በጉጉት ይጠበቃል። እኔ በግሌ እጅግ በጉጉት ከምጠብቃቸው ጨዋታዎች መካከል በዚህ ዓመት ላያቸው ከምጓጓቸው ጨዋታዎች ግንባር ቀደሙ አርሰናል ከባየር ሙኒክ ጋር የሚያደርጉት ጨዋታ ነው። እንደዚሁም በዚህ ጨዋታ ላይ እነማን ይደርሳሉ የብዙዎቻችሁ ጥያቄ ነው። ምክንያቱም ቪክተር ዮኬሬሽ ለዚህ ጨዋታ ይደርሳሉ ወይ? እንደነ ማርቲን ኦዲጋርድ ያሉት ተጫዋቾችስ ለነገው እጅግ ወሳኝ ጨዋታ ይደርሳሉ ወይ? የበርካቶቻችሁ ጥያቄ ነው። አርሰናል ይህንን ጨዋታ ድል ያደርጋል ወይስ በጨዋታው ላይ ምን እንጠብቅ የሚለውን በዛሬው ወሳኝ ጥንክር እንደተለመደው በአማረ መልኩ ወደ እናንተ የማደርስ ነው የምሆነው። ብዙዎቻችሁ ቪዲዮዎችን ትመለከታላችሁ፣ ነገር ግን ሰብስክራይብ እያደረጋችሁ አይደለም። ቪዲዮን ከመጀመራችሁ በፊት ሰብስክራይብ በማድረግ እርግጠኛ ሁኑ። ምክንያቱም ሰብስክራይበር በበዛ ቁጥር ለብዙዎች የመድረስ እድሉ ሰፊ ስለሆነ ሰብስክራይብ እንድታደርጉ በአክብሮት ነው ጠይቃችሁ። በቀጥታ ወደ መረጃዎቹ ነው መወስዳችሁ። አርሰናል ከባየር ሙኒክ ጋር ወደሚያደርጉት ወሳኝ ጨዋታና ስለ ዮኬሬሽና ኦዴጋርድ ስለተሰማው ወሳኝ መረጃ ከማለፊ በፊት ትላንትና በፕሪሚየር ሊግ በጣም አስገራሚ ነገር ስለተከሰተ እሷን አንስቼ ልቀጥል። እንግዲህ ማንቸስተር ዩናይትድ ትላንትና ምሽት በኤቨርተን ያውም በ10 ተጫዋች በጎዶሎ ተጫዋች ተሸንፎ ወጥቷል። ብዙዎች እንግዲህ ይህንን ጉዳይ እየተነጋገሩበት ይገኛሉ። ምክንያቱም ብዙ የማንቸስተር ዩናይትድ ደጋፊዎች ማንቸስተር ዩናይትድ ወደ ጥሩ አቋም እየመጣ እንደሆነና ምናልባትም ሻምፒዮንስ ሊግ ለመሳተፍ 4 ውስጥ ለመግባት ይችላል፣ ብቃት አለው እያሉ በሚገኝበት ሰዓት ይህ ሽንፈት መምጣቱ በርካታ የዩናይትድ ደጋፊዎችን የሚያበሳጭ ሆኗል። አንዳንዶች እንደውም ከአርሰናል ጋር ዘንድሮ ዋንጫ የሚፎካከረው ማንቸስተር ዩናይትድ ነው እያሉ ነበር። ነገር ግን ትላንትና የኤቨርተኑ ተከላካይ ኢድሪስ ጋና ጉዬ እንግዲህ ገና በ13ኛው ደቂቃ የገዛ ተጫዋቹን በጥፊ መቶ እንግዲህ እንደዚሁም ተሳድቦ ሜዳ ላይ መጠቀም የማይገቡ ቃላቶችን በመጠቀም የገዛ የቡድን አጋሩን ተሳድቦ በዳኛው በቀጥታ በቀይ ካርድ ነበር ከሜዳ የወጣው 13ኛው ደቂቃ። ዩናይትዶች ታዲያ ከ80 ደቂቃ በላይ ኤቨርተን በጎዶሎ ነበር የተጫወተው። ታዲያ ዩናይትዶች በቀላሉ 4 እና 5 አስገብተው ያሸንፋሉ ተብሎ ሲጠበቅ በ10 ተጫዋች ሲጫወቱ የነበሩት ኤቨርተኖች ገና በ29ኛው ደቂቃ በሃል በጣም የሚገርም ጎል ሃል የሚባለው ተጫዋች አስቆጠረ። በዛው 1-0 አለቀ። ዩናይትድ ታዲያ ወደ 4 ቶፕ 4 መምጣት የሚችልበትን እድል አሳልፎ በመስጠት እዛው 10ኛ ደረጃ ላይ እንዲቀመጥ ምክንያት ሆኗል። ይህ እንግዲህ አስገራሚ ውጤት ስለሆነ ምክንያቱም ማንቸስተር ዩናይትድ በኦልድ ትራፎርድ በ10 ተጫዋች በታሪኩ ተሸንፎ አያውቅም። ለመጀመሪያ ጊዜ ነው በኦልድ ትራፎርድ ዩናይትድ በጎዶሎ ተጫዋቾች ሽንፈትን እያስተናገደው ማለት ነው። ይህ እንግዲህ ያው ትንሽ ዘና የሚያደርግ መረጃ ስለሆነ ብዙዎቻችሁ እንድትዝናኑበት ያመጣሁት መረጃ ነው። በቀጥታ ወደ መድፈኞቹ መረጃ ልውሰዳችሁ። በመግቢያ ላይ እንዳነሳሁት እንግዲህ እኔ በግሌ ዘንድሮ በጣም ለማየት ከምጓጓው ጨዋታ አንዱም አርሰናል ከባየር ሙኒክ የሚያደርጉት ጨዋታ ነው። ምክንያቱም ሁለቱ ቡድኖች ዘንድሮ በአውሮፓ በጣም በወጥና በምርጥ አቋም ላይ ከሚገኙ ቡድኖች ለኔ ግንባር ቀደሞቹ ምርጥ ቡድኖች ናቸው ሁለቱም፣ አርሰናልም ባየር ሙኒክም ማለት ነው። መድፈኞቹ በነገራችን ላይ በአውሮፓ ሻምፒዮንስ ሊግ አንድም ሽንፈት አላስተናገዱም። ባየር ሙኒክም አንድም ሽንፈት አላስተናገደም። የሁለቱ ለየት የሚያደርገው ነገር ሙኒክ ግብ ገብቶበታል ባለፈው በመጨረሻው ጨዋታ። አርሰናል ግን ምንም አይነት ግብ በአውሮፓ ሻምፒዮንስ ሊግ አላስተናገደም። ለዚህ ነው ጨዋታው እጅግ ተጠባቂ የሚሆነው። ሁለቱም በነገራችን ላይ አንደኛና ሁለተኛ ደረጃ ላይ ነው የሚገኙት። ባየር ሙኒክ በአንደኛ ደረጃ ላይ ተቀምጧል። አርሰናል ደግሞ በእኩል ነጥብ ሁለተኛ ደረጃ ላይ ይገኛል። ስለዚህ ይህንን ጨዋታ የሚያሸንፈው ቡድን በቀጥታ የአውሮፓ ሻምፒዮንስ ሊግ መሪ መሆን ይችላል። አርሰናል ሙኒክን አሸንፎ ሻምፒዮንስ ሊጉን መምራት ከጀመረ ፕሪሚየር ሊጉንም ሻምፒዮንስ ሊጉንም መምራት ይጀምራል ማለት ነው። አርሰናል እንግዲህ ቀጣዩን ዙር 16 ውስጥ መቀላቀሉን አረጋግጧል ብዬ መናገር ይችላሉ። ምክንያቱም የሙኒክን ጨዋታ አሸነፈም ተሸነፈም ቀጣይ ክለብ ብሩጅ የመሳሰሉ ቀላል ቡድኖች ስላሉ እነሱን አሸንፈው በሻምፒዮንስ ሊግ ቀጣይ ዙር ማለፉ አይቀርም። ነገር ግን ባየር ሙኒክ ለአርሰናል ታሪካዊ ጠላት ነው። በተለይም በአውሮፓ ሻምፒዮንስ ሊግ መድረክ ባየር ሙኒክ ማለት ለአርሰናል በጣም ጠላት የሆነ ቡድን ነው። ለምን መሰላችሁ ይህንን ምላችሁ? ምክንያቱም ለምሳሌ ከባየር ሙኒክ ጋር አርሰናል ያደረጋቸውን ያለፉትን ጨዋታዎች ላንሳና ልንገራችሁ። ባለፉት እንግዲህ ባየር ሙኒክና አርሰናል በተገናኙባቸው በጣም በርካታ ጨዋታዎች ሙሉ በሙሉ የበላይነት ያለው ባየር ሙኒክ ነው ማለት ይቻላል። ያለፉትን 10 ጨዋታዎች እንመልከት። በ2016-17 የፈረንጆቹ ዘመን አርሰናል በሜዳው
5-1 የተሸነፈበት ጨዋታ በሙኒክ በጣም የሚታወሰው ነው። በዛው ዓመት በሙኒክ ሜዳ ሄዶ 5-1 በድጋሚ ተሸንፏል። በድምር ውጤት 10-2 በአውሮፓ ሻምፒዮንስ ሊግ አርሰናል የዛን ጊዜ አሰልጣኙ አርሰን ዌንገር ነበሩ። በሙኒክ 10-2 በደርሶ መልስ በድምር ውጤት ሲሸነፉ፣ ምክንያቱም እንደምታውቁት በአውሮፓ ሻምፒዮንስ ሊግ ደርሶ መልስ ጨዋታ ሲሆን ድምር ውጤት ነው የሚታየው። በሁለቱም 5-1 አርሰናል 10-2 በባየር ሙኒክ የተሸነፈበት ጨዋታ የሚታወስ ነው። ከዛ ውጪ ከአንድ ዓመት በፊት ከዛም በፊት በ2015-16 ራሳቸው አሰልጣኝ አርሰን ዌንገር አርሰናልን እየመሩ 5-1 ተሸንፈዋል በባየር ሙኒክ ማለት ነው። ይህ ታዲያ በርካታ የአርሰናል ደጋፊዎች በውስጣቸው ይህ ቁስል እንዲኖርና ሙኒክን መበቀል ይፈልጋሉ። ብዙ የአርሰናል ደጋፊዎች ታዲያ አሁን እንደኔ ትክክለኛው አርሰናል ባየር ሙኒክን የመበቂያው ጊዜ ሪቬንጅ የማድረግ ጊዜ ነው ብዬ አስባለሁ። መድፈኞቹ አሁን ላይ በአውሮፓ በወጥ አቋም በምርጥ አቋም ላይ ይገኛሉ። ባየር ሙኒክም በወጥ አቋም ላይ የሚገኝ ቡድን ነው። አርሰናል እንግዲህ በኤምሬትስ ስቴዲየም ጨዋታውን ማድረጉ ትልቅ አድቫንቴጅ ይሰጠዋል። ምክንያቱም ከቅርብ ጊዜ ወዲህ አይታችሁ ከሆነ የኤምሬትስ ስቴዲየም ለተጋጣሚዎች እንደ ሲኦል በጣም አስቸጋሪ በጣም ከፍተኛ የድጋፍ ድባብ ያለበት ሜዳ እየሆነ መጥቷል። በአሁኑ ሰዓት እንደውም በእንግሊዝ ከሚገኙ ትልልቅ አስፈሪ ስቴዲየሞች መካከል የኤምሬትስ ስቴዲየም ከቀዳሚዎቹ ተርታ እየተሰለፈ ነው የሚገኘው። ይህንንም እንግዲህ አሰልጣኝ ሚኬል አርቴታ ናቸው ትልቅ ስራን በመስራት በፊት የአርሰናል ሜዳ እስከማይመስል ድረስ ደጋፊዎች አይዘምሩም። አርሰናል በሜዳው ብዙ ጊዜ ይሸነፍ ነበረ ታስታውሱ እንደሆነ። አርቴታ ግን የኤምሬትስን ስቴዲየም ደጋፊ ከአርሰናል ተጫዋቾች ጋር በማዋሃድ እና ስሜቱን ከፍ በማድረግ በአሁኑ ሰዓት የአርሰናል ስቴዲየም ከመጀመሪያዋ ደቂቃ እስከ መጨረሻዋ ደቂቃ ድረስ ጩኸትና ዝማሬ የሚሰማበት ለተቃራኒ ቡድኖችም በጣም አስደንጋጭ የሆነ ስቴዲየም እየሆነ መጥቷል። ለዚህም እንግዲህ አርሰናል ቶትንሃምን 4-1 ያሸነፈበት ጨዋታ ራሱ ተጠቃሽ ነው። አይታችሁ ከሆነ ገና ከመጀመሪያ ጀምሮ የአርሰናል ደጋፊዎች ይዘውት የገቡት ቲፎ የቀድሞ የአርሰናል ተጫዋቾችና የአሁን ተጫዋቾችን አንድ ላይ በምስል አድርገው ያሳዩት ያ ባነር፣ እንደዚሁም በጨዋታው እስከ መጠናቀቂያ ድረስ የነበረው ዝማሬ፣ ርችቶቹ፣ እያንዳንዷ ጩኸት ምን ያህል የኤምሬትስ ስቴዲየም አሁን ላይ በጣም ደማቅ እንደሆነና አስፈሪ እየሆነ እንደመጣም ማሳያ ነው። ስለዚህ መድፈኞቹ ባየር ሙኒክን በሜዳቸው ማስተናገዳቸው የማሸነፍ አድቫንቴጅ ይሰጣቸዋል ተብሎም ይጠበቃል። እንደዚሁም ደግሞ ለመድፈኞቹ ጥሩ ዜና ከጉዳት መመለሳቸው ነው ተጫዋቾች። ምክንያቱም በቶትናሙ ጨዋታ አይታችሁ ከሆነ እንደ ኖኒ ማዱኬ ያሉ ተጫዋቾች ተቀይረው ገብተው ግልጋሎት መስጠት ችለዋል። ከዛም ባለፈም ጋብሪኤል ማርቲኔሊ በተቀያሪ ወንበር ላይም ተቀምጦ ተመልክተነዋል። ስለዚህ አርሰናል በሚገባ ጨዋታው እንደሚፈልገው ካልሄደለት እንደ ማርቲኔሊ እንደ ማዱኬ ያሉ ተጫዋቾችን ቀይሮ በማስገባት ጭምር ውጤት መቀየር እንዲችሉ ማድረግ ይችላል። ከዛም ባለፈ ብዙዎች ፈርተው የነበረው የጋብሪኤል ማጋሌሽን ጉዳት ያው አንድ ጨዋታ ቢሆንም ፔሮ ሂንካፔ ገብቶ በምን ያህል ሁኔታ ያንን እንደተቆጣጠረና የጋብሪኤል ማጋሌሽን ቦታ በሚገባ እንደሸፈነ መመልከት እንችላለን። ሂንካፔ በነገራችን ላይ በጀርመን ቡንደስሊጋ ባለፈው ዓመት ባየር ሙኒክን በተደጋጋሚ ገጥሞ ባለፉት 2 ዓመታት ብዙ ጊዜ አሸንፏቸዋል። ባየር ሙኒኮችን ጨዋታቸውን ያውቀዋል። እንደነ ሃሪኬን እንደነ ማይክል ኦሊሴ ያሉ ተጫዋቾችን በሚገባ ያውቃቸዋል። ይህም እንግዲህ ለፔሮ ሂንካፔ ሌላ ትልቅ እድል የሚሰጠው ነው። ስለዚህ በነገውም ጨዋታ ፔሮ ሂንካፔ በጣም ደምቆ ይታያል ተብሎም ይጠበቃል። ፔሮ ሂንካፔ ገና በመጀመሪያው ጨዋታ እንግዲህ ቋሚ አሰላለፍ ውስጥ አርሰናል ላይ ከፈረመ ቋሚ ሆኖ የጀመረው የቶትናሙ ጨዋታ ላይ ድንቅ ብቃቱን ማሳየቱ በብዙ የመድፉ ደጋፊዎች ዘንድ እንዲወደድ አድርጎታል። ለሙኒኩም ጨዋታ ብዙዎች እንዲጠብቁት አድርጓል ማለት ነው። እንግዲህ የማርቲን ኦዴጋርድ እና የቪክተር ዮኬሬሽ ጉዳይ የብዙዎቻችሁ ጥያቄ ነው። ታዲያ ዛሬ እየወጡ ባሉት መረጃዎች መሰረት ማርቲን ኦዴጋርድ ለባየር ሙኒኩ ጨዋታ ሙሉ በሙሉ ዝግጁ እንደሆነ ነው እየተሰማ የሚገኘው። አሰልጣኝ ሚኬል አርቴታ በቶትናሙ ጨዋታ ኦዴጋርድን በስብስብ ውስጥ እንዳላከትቱት ይታወቃል። በነገራችን ላይ የማጋሌሽ ጉዳትም ያን ያህል አሳሳቢ ላይሆን እንደሚችል ነው እየተገለጸ የሚገኘው። ምክንያቱም በቶትናሙ ጨዋታ ተመልክታችሁ ከሆነ ከተጫዋቾች ጀርባ ነበር የተቀመጡት። ብዙ ጊዜ ቀለል ያሉ ጉዳቶች ሲሆኑ ነው ከተጫዋቾች ከተቀያሪ ወንበር ላይ ካሉ ተጫዋቾች ጀርባ የሚቀመጡት። የዛን ጊዜ አይታችሁ ከሆነ ኦዴጋርድ እና ጋብሪኤል ማጋሌሽ ከአርሰናል የተቀያሪ ወንበር ተጫዋቾች ጀርባ ተቀምጠው ሲጨፍሩ እርስ በርስ ሲገፋፉ፣ እንደውም ጋብሪኤል ማጋሌሽ ኦዴጋርድን
አርሰናል ግብ ባስቆጠረ ቁጥር እየነቀነቀው ሲጨፍር ተመልክተናል። ቪክተር ዮኬሬሽ ነው ከቤተሰቡ ጋር ራቅ ብሎ የተመለከት ነው። ታዲያ ኦዴጋርድ ለዚህ ጨዋታ ለባየር ሙኒኩ ጨዋታ ዝግጁ እንደሆነ ተሰምቷል ማለት ነው። በነገውም ጨዋታ ቋሚ እንኳን ባይሆን በተቀያሪ ወንበር ላይ እንመለከተዋለን። ያው ብዙዎች በነገራችን ላይ የማርቲን ኦዴጋርድ መመለስ ብዙም አላሳስባቸውም። ምክንያቱም ኤብሪቼ ኢዜ በተለይም ከቶተናሙ ጨዋታ በኋላ በብዙ የአርሰናል ደጋፊዎች ልብ ላይ የነገሰው ተጫዋች ነው። በአንድ ጨዋታ 3 ግቦችን ያውም በሰሜን ለንደን ደርቢ ላይ ሃትሪክ መስራት ምን ያህል ከባድ እንደሆነ ይታወቃል። እንደዚሁም ደግሞ አርሰናል ያለምንም ኮርና 4 ግቦችን ከክፍት ጨዋታ ሲያስቆጥር 3ቱን ማስቆጠር የቻለው ኤብሪቼ ኢዜ ነው። በዘንድሮ እንግሊዝ ፕሪሚየር ሊግ እስካሁን ድረስ በክፍት ጨዋታ 3 ግብ ያስቆጠረ የትኛውም ተጫዋች የለም ለአርሰናል እንደምታውቁት። ታዲያ ኤብሪቼ ኢዜ ይህንን ማድረግ ችሏል። ስለዚህ ኦዴጋርድ መመለሱ ጥሩ ነው። ምናልባት ኢዜ ጥሩ ካልሆነ ቀይሮ ለማስገባትና ጨዋታ ለመቀየር ይረዳል። ነገር ግን አሁን ላይ የአርሰናል ደጋፊዎችን 10 ቁጥር ቦታ ላይ ኤብሪቼ ኢዜ ወይስ ኦዴጋርድ ተብለው ቢጠየቁ በእርግጠኝነት ከ80% በላይ ኤብሪቼ ኢዜን ይመርጣሉ የሚል እምነት ነው ያለኝ። የቪክተር ዮኬሬሽ ጉዳይ እንግዲህ አጠራጣሪ ነው። ምናልባትም ዮኬሬሽ እንደምታውቁት በጉዳት የሚታወቅ ተጫዋች አይደለም። ብዙ ጊዜ ጉዳት አይገጥመውም። ነገር ግን ለመጀመሪያ ጊዜ የገጠመው ይህ የጡንቻ ጉዳት ትንሽ አሳሳቢ የሆነ ይመስላል። አርቴታም እንደምታውቁት ሪስክ መውሰድ አይፈልጉም። ምክንያቱም ቪክተር ዮኬሬሽ ለአርሰናል ምን ያህል ወሳኝ ተጫዋች እንደሆነ ይታወቃል። ለባየር ሙኒክ ጨዋታ ከደረሰ ቪክተር ዮኬሬሽ በጣም ለአርሰናል ትልቅ ጥቅም ነው የሚሰጠው። ምክንያቱም ከሙኒክ ጋር የሚደረግ የሻምፒዮንስ ሊግ ጨዋታ በጣም ትልቅ ጨዋታ ነው። የሻምፒዮንስ ሊጉን መሪነት ለመረከብ የሚደረግ ነው። እንደዚሁም አርቴታ በቬንገር ስር የነበረው አርሰናል በባየር ሙኒክ የደረሰበትን ተከታታይ ድል በመቀልበስ አርሰናል በአውሮፓ ለየትኛውም ቡድን ብቁና ዝግጁ እንደሆነ የሚያሳዩበት ጨዋታ ስለሆነም ቪክተር ዮኬሬሽ ለዚህ ጨዋታ የሚደርስ ከሆነ በጣም ወሳኝ ይሆናል ተብሎ ይጠበቃል። ስለዚህ ዛሬ ማታ ጋዜጣዊ መግለጫቸውን ይሰጣሉ። አርቴታም ቪክተር ዮኬሬሽ ከደረሰ በጣም ጥሩ ነው፣ ካልደረሰም ግን አርቴታ ወይ ሜሪኖን አሊያም ደግሞ ትሮሳርድን በአጥቂ ቦታ አድርገው ማርቲኔሊን በክንፍ ሊያጫውቱት ይችላሉ። እንደዚሁም በቶተናሙ ደግሞ የተመለከትነውን ራሱን አሰላለፍ ልንመለከተው እንችላለን ማለት ነው። እንደኔ ግምት አርሰናል ባየር ሙኒክን ድል ያደርጋል ብዬ እገምታለሁ። ይህንን እንድገምት ያደረገኝ እንግዲህ አርሰናል ያለፉት አቋሞች ናቸው። አርሰናል በፍጹም ወጥ አቋም ላይ ነው የሚገኘው። እንደዚሁ ባለፉት ዓመታት የምናውቀው አርሰናል ሲመራ የሚደነግጥ ሜዳ ላይ ነርቨስ የሚሆን በውሳኔዎቹ የሚሳሳት ሲገባበት እንደዚሁም አንድ ግብ ሲያስቆጥር ደንግጦ ወደኋላ የሚሄድና አጫወቱ የሚበላሽ አይነት አርሰናል እየተመለከትን አይደለም። በእያንዳንዱ ጨዋታ ከትልልቅ ቡድኖችም ጋር ሲጫወት ከሊቨርፑል ጋር እና ከሲቲ ጋር ከሰሩት ስህተት ውጪ አርሰናሎች በፍጹም ምርጥ አቋም ላይ ነው የሚገኙት። እስካሁን የተሸነፉት በአንድ ጨዋታ ነው። በሊቨርፑሉ ሊያሸንፉት የሚችሉትን ጨዋታ በቀላሉ የተሸነፉበት ጨዋታ ነው። ስለዚህ አርሰናል ይህንን ጨዋታ ያሸንፋል የሚል እምነት አለኝ። አርሰናል በነገራችን ላይ ያው ዘንድሮ ይሸነፍበታል ተብሎ ከሚጠበቀው ጨዋታ አንዱ ይህ የባየር ሙኒክ ጨዋታ ነው። በተለይም ከቅርብ ጊዜ ወዲህ ዴቪድ ራያ እየሰራቸው ያሉት ስህተቶች ብዙዎችን እንዲፈሩ አድርጓል። ባለፈው በሰራሁት ዘገባ እንግዲህ ዴቪድ ራያ ስህተት ሰርቷል በቶተናሙ ጨዋታ ብዬ ሳነሳ አንዳንድ አስተያየቶችን አንብቤ ያለው ኮመንት ላይ የዴቪድ ራያ ሳይሆን የማርቲን ዙቤሜንዲ ስህተት ነው የሚሉትን በብዙ አይቻለሁ። ማርቲን ዙቤሜንዲ በእርግጥ ስህተት ሰርቷል። ያንን ኳስ በቶሎ መስጠት ነበረበት፣ ኳሱን ማጽዳት ነበረበት። ነገር ግን እንደዚህ አይነት ስህተቶች ሊያጋጥሙ እንደሚችሉ ግልጽ ነው። ብዙ ጎሎችን አርሰናል ላይ ብዙ ጊዜ ራምስዴልም እያለ ተመልክተናል። በሳውዛምፕተን በመሰሉ ቡድኖች አምና አርሰናል ላይ በአስቶን ቪላ እንደዚሁም ዘንድሮ በራሱ በቶትናም ጭምር ከእንደዚህ ከተከላካዮች ከሳሊባ ከማጋሌሽ እንደዚሁም ከዚንቼንኮ አርሰናል እያለ የተቀሙ ኳሶች ሲቆጠሩ ተመልክተናል እና እንደዚህ አይነት ስህተቶች እንደሚኖሩ ግልጽ ነው። ስለዚህ ዴቪድ ራያ የራሱን የግብ ክልል ማስጠበቅ አለበት። ዙቤሜንዲ ተሳስቷል፣ አዎ። ነገር ግን ዴቪድ ራያ ላይ እንደዚህ አይነት ግቦች በተደጋጋሚ ተቆጥረዋል። ስለዚህ አንድ በረኛ ላይ እንደዚህ አይነት ግቦች በተደጋጋሚ ከተቆጠሩ ያ ስህተት የበረኛ ስህተት ነው ማለት ነው። በተለይ የቶተናሙ ግብ እንግዲህ በቀላሉ ዴቪድ ራያ መያዝ የሚችለው ኳስ ነው። ኳሱን ሪቻርልሰን እንደያዘ ወደኋላ መሮጥና በቀላሉ ዘሎ ኳሷን መያዝ የሚችለው ነገር ግን ሪቻርልሰን እስኪመታው ጠብቆ ከመታው በኋላ ወደኋላ ሮጦ ኳሱ ያመለጠበት መንገድ ዴቪድ ራያን በግልጽ ስህተት እንደሰራ ማሳያ ነው። ያ ብቻ ሳይሆን የዴቪድ ራያ የቶተናሙ ግብ ሰንደርላንድ ላይ ከገባብን ግብ አንጻር ስታዩት ዴቪድ ራያ ከቀን ቀን ስህተቶችን እየሰራ እንደሆነ
መመልከት ይቻላል። የሰንደርላንዱ በነገራችን ላይ አርሰናል ላይ የተቆጠረበት ግብ በጣም ቀላልና ሊቆጠርበት የማይገባ ግብ ነው። ያቺ ግብ ባትቆጠር አርሰናል በአሁኑ ሰዓት ከቼልሲ በ8 ነጥቦች ሁለተኛ ላይ ካለው መቀመጥ ይችል ነበር፣ በ6 ሳይሆን ማለት ነው። ስለዚህ ዴቪድ ራያ በርካታ ስህተቶችን ሰርቷል ብዬ እኔ በግሌ የምወስደው ነው። ዙቢሜንዲ በነገራችን ላይ አርሰናል ዘንድሮ ላለበት ምርጥ አቋምና አሁን ላለበት የደረጃ ሰንጠረዥ መሪነት ትልቅ ሚና ከተጫወቱ ተጫዋቾች አንዱ ማርቲን ዙቢሜንዲ ነው። በተለይ ለዲክላን ራይስ የተሰጠው ነጻነት፣ የዙቢሜንዲ መኖር ለራይስ የሰጠው ነጻነት፣ ለኢብሬቼ ኢዜ የሰጠው ነጻነት እጅግ አስደናቂ ነው። ማርቲን ዙቢሜንዲ ያንን ስህተት ሰርቷል። ነገር ግን ከዙቢሜንዲ በላይ ለኔ ስህተቱ የዴቪድ ራያ ነው ብዬ እወስዳለሁ ማለት ነው። ስለዚህ ዴቪድ ራያ እነዚህን ስህተቶች ማስተካከል አለበት። በተለይ በባየር ሙኒክ የመሳሰሉ በጣም ምርጥ አጥቂዎች ባሉበት ቡድን እንደምታውቁት ባየር ሙኒክ ቤት እንደውም ሉዊስ ዲያዝ በቀይ ካርድ ምክንያት የለም እንጂ እንደ ሃሪኬን እንደ ኦሊሴ የመሳሰሉ በጣም አስደናቂ ግብን ዝም ብለው የሚያስቆጥሩ ከርቀት ከቅርብ ለተከላካይ ፈታኝ እንደዚሁም ለበረኛ ፈታኝ የሆኑ ኳሶችን መምታት የሚችሉ አጥቂዎች ባሉበት ቡድን ላይ በተለይ በረኛ በጣም ንቁና ጠንቃቃ መሆን አለበት። አርሰናል ይህንን ጨዋታ የሚያሸንፍ ይመስለኛል እንደኔ የግል ግምት። ነገር ግን ጨዋታው በጣም አዝናኝ እንደሚሆን በግሌም እጠብቃለሁ። ከቅርብ ጊዜ ወዲህ በኤምሬትስ የሚደረጉ ጨዋታዎችን ማየት በጣም አስደሳች እየሆነ መጥቷል። ይህንን ጨዋታም ብዙዎቻችሁ እንዳያመልጣችሁ አያመልጣችሁም ብዬ አስባለሁ። እንዳያመልጣችሁም ላሳስባችሁ ወዳለሁ። አርሰናል ባየር ሙኒክን ድል ያደርጋል ወይ? ጨዋታው ስንት ለስንት የሚጠናቀቅ ይመስላችኋል? አርሰናል ይህንን ጨዋታ ድል ካደረገ አውሮፓ ላይ አርሰናልን ማን ሊያሸንፈው ይችላል? አርሰናል ባየር ሙኒክን አሸነፈ ማለት በአውሮፓ ያሉትን እንደ ባርሴሎና እንደ ማድሪድን አምና ማሸንፎታል። ከባየር ሙኒክ ውጭ ምርጥ ነው ልንላቸው የምንችላቸው እንግዲህ እንደነ ባርሴሎናና ኢንተር ሚላን ያሉ ቡድኖች ናቸው። ሙኒክን ካሸነፈ እነሱን ማሸነፍ የማይችልበት ምክንያት አለ ብዬ አላስብም። ስለዚህ የነገው የአርሰናል አቋም አርሰናልን ከፕሪሚየር ሊጉ ዋንጫ ውጪ ለሌሎች ዋንጫዎች እንድንገምተው የሚያደርገን ይሆናል ብዬ ገምታለሁ። ፕሪሚየር ሊጉ ላይ አርሰናል የመጀመሪያው ተመራጭ ነው ለዋንጫ። ነገ ሙኒክን የሚያሸንፍ ከሆነ አርሰናል ለአውሮፓ ሻምፒዮንስ ሊግ ዋንጫም ብዙዎች ቅድመ ግምት እንዲሰጡት የሚያደርግ ይሆናል ማለት ነው። መድፈኞቹ ዘንድሮ ሻምፒዮንስ ሊጉን ያሳኩታል ብላችሁ ታስባላችሁ? በእርግጥ ሻምፒዮንስ ሊግ የነጥብ ጨዋታ ስላልሆነ ቶርናመንት ስለሆነና በአንድ ጨዋታ የሚወሰን በተለይም ይሄ ወደ ጥሎ ማለፍ ጨዋታዎች ስታልፉ በሁለት ጨዋታዎች የሚወሰን ስለሆነ ከበድ ያለ ይሆናል፣ በተለይ ከጥሎ ማለፍ። ምክንያቱም የምድብ ጨዋታዎች ቢሆኑ በነጥብ እንደዚህ እንደ ምድብ ጨዋታዎች 3 ነጥብ የሚያዝ ቢሆን አርሰናል ዋንጫውን ሊያሳካ ይችላል ብለን ልንገምት እንችላለን። ነገር ግን የጥሎ ማለፍ ጨዋታዎች ሲሆኑ በሁለት ጨዋታዎች ብቻ የሚወሰንና በቀኑ አቋም ብቻ የሚወሰን በመሆኑ ከበድ ያደርገዋል። ነገር ግን ግምታችሁን ኮመንት ላይ አስቀምጡልኝ። መድፈኞቹ ሻምፒዮንስ ሊጉን ሊያሳኩት ይችላሉ ወይ? ሐሳብ አስተያየታችሁን እንድታስቀምጡልኝ እፈልጋለሁ። እንግዲህ የዕለቱ ወሳኝ ስፖርታዊ ጥንክሮች እነዚህ ናቸው። አርቴታ እና እንደዚሁም የባየር ሙኒክ አሰልጣኝ ቪኒሲየንት ኮምፓኒ ደግሞ ዛሬ ምሽት መግለጫቸውን ከሰጡ በኋላ ነገ መረጃውን ወደ እናንተ የማደርስ ይሆናል። በየዕለቱ የማደርሰውን መረጃ እንግዲህ ስለምትከታተሉኝ ከልብ አመሰግናለሁ። ሀገር ውስጥ ከባህር ማዶ አብራችሁን ስለቆያችሁ አብራችሁን ሁልጊዜ ከጎኔ ስለሆናችሁ ከልብ እያመሰገንኩኝ፣ በነገራችን ላይ የቴሌግራም ቻናል አለን፣ እዚህ አለላችሁ ፖስት ስር ገብታችሁ ብታዩት የቴሌግራም ቻናሌ አለ። እዛ ላይ ገብታችሁም ሐሳብ አስተያየታችሁን መስጠት ትችላላችሁ። በሌላ መረጃ በሌላ ጥንክር እስከምንገናኝ ታዲያ በያላችሁበት ሰላም ተመኘሁላችሁ።